መንገድ ለብዙዎች ከአንድ ቦታ ወደ ሌላ ቦታ መሸጋገሪያ ነው። ለኛ ግን ይህ መንገድ የታሪክ ማህደር ገልጠን የነፍሳችንን ጥማት የምናረካበት የመንፈስ ድልድይ ነው። እግራችንን ካሳረፍንበት ከዚች ጥንታዊት የቱርክ ምድር ላይ እየተራመድን ወደ ኋላ ወደ 2000 ዓመታት እንመለከታለን። ይህ የሁለት ከተሞች ወግ ነው። የብርሃናት ዓለም የቅዱስ ጳውሎስ መገኛ የነበረች ተርሴስና እምነት በዓለት ውስጥ የጸናባት ካፓዶኪያ። እንግዲህ ተርሴስ ወይም ጠርሴስ በብሉይ ኪዳን ነብዩ ዮናስ ከእግዚአብሔር ፊት አመልጣለሁ ብሎ ሊሳፈርና ሊሄድ የነበረ ወደ ተርሴስ ነበረ። በቅዱስ ጳውሎስ ደግሞ ታሪክ ላይ ተርሴስ የቅዱስ ጳውሎስ የትውልድ ቦታው ናት። ኪልቅያ የሚባለው አካባቢ ወይም ግዛት ወይም ክፍለ ግዛት ዋና ከተማ ናት ተርሴስ። ስለዚህ ተርሴስ ቅዱስ ጳውሎስ የተወለደባት እና ያደገባት ናት። በኋላ ካደገ በኋላ ለትምህርት የሚሆን እድሜው ሲደርስ ኢየሩሳሌም ሄዶ ገማልያል ከተባለው መምህር እግር ስር ቁጭ ብሎ ኦሪትን ሕጉን እና በዛ ዙሪያ ያለው በጣም የተወሳሰበ የተራቀቀ ትምህርት የተማረ ነበርና ተርሴስ ቅዱስ ጳውሎስ የተወለደባት ያደገባት ናት። በኋላም ደግሞ ክርስትናን ከተቀበለ በኋላ በኢየሩሳሌም ከደረሰበት ስደት ወደ ተርሴስ ተመልሶ በተርሴስ የተወሰኑ ጊዜያትን 3-4 ዓመት አካባቢ ይላሉ የታሪክ ጸሐፊዎች የተወሰነ ጊዜ በተርሴስ ቆይቷል። ይህ ጉዞ የተፈጥሮን ውበት የምናደንቅበት ጉዞ አይደለም። ይህ ጉዞ የእምነታችን መሰረት የሆነውን ታሪክ የምንረዳበት መንፈሳዊ ጉዞ ነው። ሰላም ለኪ ዘንሰግድ ለኪ ማርያም እምነ ናስተበቁአኪ ማርያም አቤተ ማህፀነ ብክ። የቤተ ክርስቲያን አባቶች ስለ ቅዱሳኑ ተጋድሎና ስለ ወንጌል እውነት የሚተርኩበት እኛም በትህትና ሆነን ምስጢሩን የምንቃኝበት ታሪክና እውነትን የምንፈልግበት ጉዞ ነው። ጠርሴስ አንዷ የታወቀች እንግዲህ ከአንጾኪያ ተነስተን ስንመጣ የምናገኛት ከተማ ናት። ጠርሴስ የዛሬዋ ተርሱስ ብለን ልንጠራት እንችላለን። እንደዛ ነው ጽሁፎቿ የሚሉት እና እሷ ስሟም ያልተቀየረች ከተማ ናት እስካሁን። እሷ የወደብን እና ዓለም አቀፍ የንግድ ከተማ ነው የነበረችው። በዚያች ከተማ ውስጥ ቅዱስ ጳውሎስ ተወልዷል፣ አድጎባታል። ቤተሰቦቹ አይሁዳውያን ስለነበሩ 3 ሚረባ ትምህርት አስተምረውታል። አንደኛው የመጽሐፍ ቅዱስ ዋነኛ ቋንቋ የነበረውን ሂብሩ ቋንቋ እንዲማር አድርገውታል። ሁለተኛ ደግሞ በዘመኑ ገኖ የነበረውን የግሪክኛ ቋንቋ እንዲማር አድርገውታል። ሶስተኛ ደግሞ ሃይማኖቱን ምናልባት በ12 በ13 ዓመቱ ሄዶ ሊሆን ይችላል ይላሉ ብዙ የታሪክ ጸሐፊያን። ከዚያ ጊዜ ጀምሮ ሄዶ ኢየሩሳሌም የብሉይ ኪዳንን ትምህርት ከታዋቂው የዘመኑ መምህር ከገማልያል ስር ቁጭ ብሎ የብሉይ ኪዳን መጽሐፍት ያጠና አባት ነው። ቅዱስ ጳውሎስ መጀመሪያ የተማረው ያው የሕገ ኦሪትን ነው። ብሉይ ኪዳን በደንብ ተምሯል። ኢየሩሳሌም ከገማልያል እግር ስር ነው ያደገው። በግብረ ሐዋርያትም እሱ ራሱ ተናግሯል። ውጭ እየተመረ ያለው በገማልያል እግር ስር ብሎ እንደተናገረው ኦሪትን ተምሯል። ስለዚህ ለኦሪት ቀናው ብሎ ነው ይሄ የመጣው ወንጌል ኦሪትን ለማጥፋት ነው ብሎ ስለሚያስብ
ስለዚህ ኦሪትን የሚያጠፋ ሁሉ እግዚአብሔር ተቃዋሚ ነው። ለእግዚአብሔር እሱ ከልቡ የሚያደርግ ነው። ቅዱስ ጳውሎስ ነገራችን ላይ ለአባቶች ሕግ ቀና ነበር ይላል። በቃ እግዚአብሔር ለማስደሰት ብሎ ነው። ከክፋት ከጥላቻ ከምናምን ከግል ስሜት አልነበረም እንደዛ የሚያደርገው። በቃ በጎ ያደረኩ እግዚአብሔር ለማስደሰት ሕገ ኦሪትን ለመጠበቅ እግዚአብሔር ለመጠበቅ ብሎ ያደርገው የነበረ ነው። የሚያደርገው ከቀና ስለነበረ ነው። እግዚአብሔርም ኋላ ጠርቶ አስረድቶ የሚሄድበት መንገድ ስህተት መሆኑን ነግሮ ያስቆመው እና እንዲያ ያደርግ የነበረው ያው እግዚአብሔር ደስ አሰኛለሁ ብሎ ነው። በዚህ መንገድ ላይ ስንራመድ በሰውኛ አእምሮ የሚመረመር አይሆንም። እኔ በኪልቅያ የምትሆን የታወቀች ከተማ የተርሴስ ሰው አይሁዳዊ ነኝ ብሎ ታላቁ ሐዋርያው ቅዱስ ጳውሎስ የመሰከረላት ምድርን በእግራችን እየተጓዝንባት ነው። አሁን ያለንባት ከተማ ጠርሴስ ትባላለች። ታርሱስ ነው የሚሏት እነሱ። ቱርክ ሰሜን ምስራቅ አካባቢ ነው ያለነው። ከአንጾኪያ ወደ 250 ኪሎ ሜትር በላይ ተጉዘን ነው እዚህ የደረስነው። በዘመኑም ድንኳን መስራትና መሸጥ በጣም ትልቅ ትርፍ ስለሚያስገኝ ድንኳን መስራትን አባቱ አስተምሮታል። ያ የሆነበት ምክንያት በዛ ጊዜ ብዙ ሰው ነጋዴ ነው እና ለንግድ እንደሄደ 6 ወር 3 ወር ሊቆይ ስለሚችል በሚሄድበት ሀገር የሚጠለልበት ነገር ድንኳን ነው። ስለዚህ ያንን ድንኳን ሰው ይገዛዋል፣ ይዞት ይሄዳል እና ለዘመኑ ቅዱስ ጳውሎስ ያንን ለመታደደሪያ የሚሆነውንም ይዟል እና አንድ የሃይማኖት አባት ሊያደርገው የሚገባውን በዛ የስቶይክዝም ፍልስፍና ወይም ስቶይክዝም ፍልስፍና ስቶይክ ፊሎሶፊ የሚባለውን በዘመኑ የነበረው የዚያች ከተማ ፍልስፍና እሱ ነበር። እሱንም ጥንቅቅ አድርጎ ያጠና ነበርና ብዙ ጊዜ ለፈላስፎች ሲሄድ ለፍልስፍና የሚሆን ጥበብን እየተጠቀመ ይረታ የነበረው ቅዱስ ጳውሎስም ወደ አሕዛብ ሀገር እንዲላክ ያደረገው እነዚህ ግሪኮ ሮማን ኢምፓየር የሚባለው በፍልስፍና የተጠለቀለቀ ስለነበረ እሱን ስለሚያውቅ እሾህን በእሾህ እንዲሉ ባወቀው እንዲያስተምር ነውና ቅዱስ ጳውሎስ ይህንን ጥበብ ተምሯልና አንድ የሃይማኖት አባት ሃይማኖቱን ዘመኑ የሚጠይቀውን ትምህርት እና ቋንቋ እንደገና ደግሞ ራሱን የቤተክርስቲያን ዕዳ እንዳይሆን ሰርቶ የሚበላበት እጅ ስራ ጥበብ ሊኖረው እንደሚገባም የሚያስተምረውና በኋላ ቅዱስ ጳውሎስ ሲናገር እኔ ድንኳን ለማናችሁም አልከበድኩባችሁም ድንኳን እየሰፋሁ ነው ለዕለት ጉርስ የማገኘው ብሎ ለቆሮንቶስ ሰዎችም ለሌሎችም ጽፎላቸዋልና አንድ የቤተክርስቲያን አባት የቤተክርስቲያን ዕዳ መሆን እንደሌለበት ራሱን ማሳደር እንዳለበትም የሚያስተምር ነው ማለት ነውና የቅዱስ ጳውሎስ የልደቱ ከተማ ናት። በመጽሐፍ ቅዱስ የእግዚአብሔር ቤት በማገልገል የሚኖሩ ካህናት ሌላ ስራ እንዲሰሩ አይፈቀድላቸውም። ካህናት ለምንድነው ሌላ ስራ እንዳይሰሩ የሚፈቀድላቸው? በሁለት ምክንያት ነው። አንደኛው የእግዚአብሔርን መንጋ ከመጠበቅ ቸል እንዳይሉ ነው። የራሳቸውን ፍላጎት ለማሟላት ሌላ ግዴታ ከወደቀባቸው ለመንጋው እንክብካቤ አይኖራቸውም ነው። ሁለተኛው ደግሞ ማንኛውም ሰራተኛ ለቀጠረው ኩባንያ ነው የሚሰራው። እግዚአብሔር ከቀጠራቸው ለእግዚአብሔር መንግስት መስራት አለባቸው። አስራት በኩራት ከብሉይ ኪዳን ጀምሮ ይውጣ ያለው ካህናት የእግዚአብሔር መንግስት ሰራተኞች ናቸው እና ለዛ ነው አሁን ካህናት ወደ ፖለቲካም ወደ ሌላም እንዳይገቡ የሚመከረው። ለዛ ነው የቀጠራቸው መንግስት ሌላ ነው። ያ መንግስት ሰማያዊ መንግስት ነው። የዚያ መንግስት አገልጋዮች ናቸው። እንደገና ደግሞ በጎች ተብለናል። ምእመናን በጎች ከተባል በግ እረኛው ከተለየው ላውሬ ይጋለጣል። ስለዚህ ሌላ ስራ የሚሰሩ ከሆነ ከመንጋ አሁን አንዱ ችግር ያ ነው። አሁን ቅዱስ ጳውሎስ ራሱ ያን ያደረገበት ግን መሰረታዊ ምክንያት አለው። ግሪክ ነው ይህን የሚያደርገው። በነገራችን ላይ ቅዱስ ጳውሎስ ድንኳን እየሰፋ የኖረው ግሪክ ነው። ግሪክ ደግሞ የሀብታምና የስልጡን ሀገር ስለነበረ ለገንዘባችን ነው የሚፈልግ የሚል የትዕቢትነት የተፈላጊነት ስሜት ነበራቸው። የነሱን ሕሊና ላለመጉዳት እንዲያውም ፊልጵስዩስ አሁን መቄዶንያ የሚባለው ሀገር ውስጥ ያለች እነሱ የመቄዶንያን ሰዎች ገንዘብ ይቀበል ነበር። ግሪክ ያሉ እሱ ቆሮንቶስ መልእክቱ ላይ ጽፎታል። እናንተን ለማገልገል ሌሎችን አብያተ ክርስቲያናት እየተቀበልኩ ዘረፍኩ ይላል። ለምን? የነሱን ሕሊና ለማዳን ሲል ነው እንጂ ቅዱስ ጳውሎስ
እንደ ቅዱስ ጳውሎስ ሌሊት ደግሞ ያደረገበት ምክንያት ቀን አሁንም መንጋ ጥበቃውን ላለማጓደል ነው። ስለዚህ ተመልከት እግዚአብሔር የሰጠውን ማደራ አላጓደለም። የነሱን ህሊና ደግሞ በስህተት እነሱን ገንዘብ ፈላጊዎች አድርገው የእግዚአብሔር ወንጌል ከመቀበል እንዳይደናቀፉበት ያን እያደረገ ከነሱ ከሌሎች ተቀብሏል እኮ አሁንም ግሪኮችን ለማገልገል ከመቄዶንያ ተቀብሏል። ከነሱ ግን አልተቀበለም። ያ የነሱን ይጠቅሰዋል። በነገራችን ላይ እዛ ቆሮንቶስ መልእክቱ ላይ ስለማልወዳችሁ ነው ይላል። እግዚአብሔር ያውቃል ብሎ ነው የሚዘጋው። ምክንያቱም ስለማይወዳቸው አይደለም። ደግሞ እንዳትሰናከሉ ነው ሊላቸው አይችልም በእውነቱ። ያን ግን በተለያየ መንገድ ገልጾታልና እንደዚህ ማድረግ የሚቻለው ምንም ነቀፋ የለበትም። ግን ለኑሮው ሲል የእግዚአብሔርን ቤት አገልግሎት መጉዳት ግን የለበትም አንድ ሰው። ለዚያ ነው የአስራት በኩራት ስርዓት እየተበጀው። አሁን በአሁኑ ጊዜ ለምሳሌ የሮም ካቶሊክ አሉች ሌሎችም አሉ ኩባንያዎችን አቋቁመው ብዙ ስራ ይሰራሉ። አንዱ የሚነቀፉት እኮ በዚህ ምክንያት ነው። ኩባንያው ብዙ ሀብት ካመጣና ካገኙ ምዕመኑን አይፈልጉትም ማለት ነው። አየህ ለኑሯቸው የሚያደሉ ከሆነ እና በግብፃውያን ገዳም ታሪክም አለ ይህንን ለልማት ስራና ለምናምን አተኩረው የዳማስቄጥስ መነኮሳት እግዚአብሔር ገዳሙን አጠፋዋለሁ ብሎ ነበር ይላል። እና በቅዱሳን ቃል ኪዳን በተለይ በ49 ሰማዕታት ምልጃ ነው የተረፈው። እግዚአብሔር የመጀመሪያ ፍላጎቱ የሰው ሁሉ መዳን ነው። ምክንያቱም ከሰማይ ሰማያት የወጣበት የመጣበት የወረደበት የተወለደበት አንድ ልጁን እስከ ሞት አሳልፎ የሰጠበት ወይም ወልድ ተላልፎ የተሰጠበት ብቸኛው ምክንያት የሰው ድህነት። የሰው ድህነትን ሁለተኛ ያደረገ ሁሉ የቤተ ክርስቲያን ተግባር አይደለም። የቤተ ክርስቲያን የመጀመሪያው ተግባሯ የሰው ድህነት ነው። ለዚያ የሰው ድህነት ትኩረት የማይሰጥ አገልግሎት እግዚአብሔር አይደሰትም። የቅዱስ ጳውሎስ የወንጌል አገልግሎት እንግዲህ ረጅም ስለሆነ በዚህ አጭር ደቂቃ ሊገለጽ አይችልም። በጣም የሚገርመው ግን ወዲያውኑ በደማስቆ ላይ አስደንግጦ ክርስቶስ ተገልጾ እኔ ነኝ የምታሳደኝ እኔ ነኝ ካለው በኋላ መልሶ ያን ያጠፋው የነበረውን እንደገና ማስተማር ጀመረና ሌሎች ዝኩአ ዘትካ ተሰደድ ኢዜ ይምህር ይሄ ቀድሞ ሲያሳደው የነበረው እንደገና ዛሬ ደግሞ መልሶ ያስተምራል ይሉታል። እሱ ግን ይሄን ሁሉኛል አላለ። ትክክለኛው ስለገባው ቀድሞ ተሳስቼ ነበር፣ አሁን ግን ቤተክርስቲያን አሳደድኩ። በተለይ ምዕራፍ 22 ላይ ግብረ ሐዋርያት ምዕራፍ 22 ላይ ስለራሱ ይናገራል። እንደ ኑዛዜ እንዲህ አደርግ ነበር፣ ቤተክርስቲያናትን አጽንቻ አሳደድ ነበር፣ እንዲህ አደርግ ነበር ይላልና ከዛ በኋላ ይሉኛል ሳይል ነው እንደገና ያንን ያጠፋው መልሶ ይሰራ የነበረው። ከሌሎቹ ባለፈ በቦታ በጣም አይወሰንም፣ ያልሄደበት አካባቢ የለም። በተለይ ከኢየሩሳሌም ውጭ ባሉት ወደ አውሮፓ ቀድሞ በመግባት ደረጃ ቅዱስ ጳውሎስ የሚቀድመው የለም። ከዛም ባለፈ ደግሞ ብዙ መልእክት ጽፎ ወደ ተለያየ ሀገር በመላክ ለሰዎችም ለነ ቲቶ፣ ለነ ፊልሞና፣ ለነ ጢሞቴዎስ፣ ለሀገሮችም ወደ ሮም፣ ለቆሮንቶስ ኢቭን ታስሮ ጭምር እንግዲህ ከመልእክታቱ የተወሰኑት ታስሮ የተጻፉ እስር ቤት እያለ የተጻፉ ናቸው። ልቡ ለወንጌል የተቃጠለ ነው፣ በጣም የተቃጠለ ነው። በፍቅረ ክርስቶስ የታሰረ ነው። መጀመሪያው ሰዎች ሲያስሩት መልእክት እየጻፈ አብዛኞቹ መልእክቶች የክርስቶስ እስር ከመሆን ከኔ ከጳውሎስ ብሎ ነው አድራሻ ሰጥቶ የሚጽፋቸውና ክርስቶስን ይዞ በመዞር ቅዱስ ጳውሎስ የሚስተካከለው የለም። በአሁኑ ጊዜ ምንም ክርስቲያን የለባትም። ይሄ ያየነው ቤተክርስቲያን የጥንት ቤተክርስቲያን የነበረበትና ቅዱስ ጳውሎስ ተወልዶ ያደገበት ቦታ ተብሎ የሚታመን ነው። በኋላ አሁን ያየነው ቤተክርስቲያን ግን ወደ 1850ዎቹ ላይ በአረብ ግሪክ ኦርቶዶክስ ተከታዮች ተሰርቶ የነበረና ወደ 143 ዓመት ያህል በቤተክርስቲያንነት አገልግሎ አሁን ግን ክርስቲያኖችም የሉም፣ ጨርሰው ጠፍተዋል። ሙዚየም ሆኖ በሙዚየም እንግዲህ እነሱ መስጊድ ስላላደረጉት ሙዚየም አሉ እንጂ ምንም የሙዚየም ውስጡን እንዳየነው ቅርስ የለውም። በእርግጥ እዛ መንበሩ አለ። ጉልላቱ ላይ የጌታችንና የ40ቱ ወንጌላውያን መቅደሱ አናት ላይ የመላእክት ስዕሎች አሉበት። Ağlamayın benim kardeşlerim, gökten bir ses geldi, sabi sildi benim yaşlarımı, sevinmedik verdi. ይህ ጉድጓድ የዘመናት ምስክር ነው።
ይህ የአርኪኦሎጂ ቅሪት የእውነት ማሳያ መነጽር ነው። ይህች ስፍራ ወንጌልን ለዓለም ያዳረሰውን ቅዱስ ሰው ያበረከተች ታላቅ ስፍራ ናት። እንግዲህ ተርሴስን ስናይ አሁንም የሚያሳዝን ነገር ነው የሚገጥመን። ቅዱስ ጳውሎስ የቤተሰቡ ወይም የተወለደበት ቦታ የሚባለው ላይ በ18 በ19ኛው ዓመት ወደ 19ኛው ዓመት አካባቢ የተሰራ አንድ ቤተክርስቲያን ነገር አለ። ከዛ ውጪ ምንም ነገር የለም። ያም ሁልጊዜ መደበኛ አገልግሎት የሚሰጥ አይደለም። የሙዚየም አይነት ጠባይ ያለው ነው እንደ ቤተክርስቲያን ይባል እንጂ ከዛ ውጪ ምንም ስለ ቅዱስ ጳውሎስ የሚገልጽ የሱን ድካም የሚያሳይ ምንም አይነት ቅሬት አሻራ የለም። በቅዱስ ጳውሎስ ዘመን የውሃ መቅጃ ጉድጓድ ነበር የተባለው ቦታም ሂደን አይተናል። እዛ እንኳን ከውሃው እንደ ጠበል ለማግኘት ምቹ አልነበረም ሁኔታው። ብዙ ፍላጎት ፈቃደኝነት አልነበረም እና ተርሴስም በጣም ታሳዝናለች። ሁኔታው ያሳዝናል። ቅዱስ ጳውሎስን ያክል ሐዋርያ፣ ቅዱስ ጳውሎስን ያክል ወንጌላዊ በተወለደባት ቦታ ያለው አሁን ያለው ነባራዊ ሁኔታ ግን እጅግ በጣም አሳዛኝ ነው። በጣም ያሳዝናል በእውነቱ። አንዳንድ ቦታ ላይ እኛ በተለምዶ እብድ እንደሚባለው መጮህ ሁሉ ያምራል። ከዚያ ውጭ ደግሞ አሁን እዚች አካባቢ ያለንበት ቦታ ደግሞ ታሪካዊ ግንኙነትን አያሳዩም። ግን እነዚህ የምናያቸው በሙሉ የአርኪኦሎጂ ቁፋሮ የተገኙ የጥንት ቤቶች መገኛ ቦታዎች ናቸው። እሱ ብቻ አይደለም፣ ይሄ የቅዱስ ጳውሎስ የውሃ ጉድጓድ ነው ብለው ይጠሩታል። ያን የሚያስረዳ ግን ታሪክ የትም ቦታ ላይ የለውም። ያለንበት ቦታ ይሄ ነው። በነገራችን ላይ በሶሪያ አሁን አንጾኪያም የቅዱስ ጴጥሮስ ቤተ መቅደስ ላይ እንዳየነው የመጀመሪያ ክርስቲያን የተባሉበት ላይ በቁስጥንጥንያም በሌሎችም እንደምናየው የጥንት አብያተ ክርስቲያናት በሙሉ የጸበል ቦታ አላቸው፣ የፈውስ ቦታ አላቸው። ይሄ ከጥንት ጀምሮ የነበረ ነው። አሁንም ትርፍራፊዎቹ ታሪኮቹን ስናነብ በሙሉ የጸበል መጠመቂያ ቦታ እንደነበራቸው ታሪኮች ያስረዳሉ። በተለይ በቁስጥንጥንያ በብዛት እኔ ባነበብኳቸው ሁሉ የጸበልና የፈውስ ቦታ ያልነበረው አላገኘውም። እና ይሄኛው ቦታ እንግዲህ በአርኪኦሎጂዎች ቁፋሮ የተገኘ ነው፣ በመስታወት ስር ሆኖ እንደምናየው ማለት ነው። እና አንዳንዱን በእርግጠኝነት እኛ መናገር አንችልም። እንደተባለው ግን ይሄ ነው የተፈለገበት ምክንያት ደግሞ ስለነበረ ነው። ሎኬሽኑ እንኳን በትክክል ባያመለክቱ ያ ነገር ነበረ፣ ተፈለገ፣ በተገኘው ይሄ ነው እያሉ አመለከቱን ማለት ነው። Angeller aldı ayoz canini የቅዱስ ጳውሎስ በሱ ስም የነበረ ቤተክርስቲያን ነበር። አሁን ሙዚየም ነው እና ሳየው እኔ ቅዱስ ጳውሎስን የተለየ በመጽሐፍ ቅዱስም በየትኛውም ካሉ ቅዱሳን የተለየ ቦታ የምሰጠው አባት ነው ማለት። ሁሉም ቅዱሳን ረድኤታቸውን በረከታቸውን አምናለሁ። የክብር ማበላለጥም የለብኝም። ለቤተክርስቲያን የደከመው ድካም ግን እንግዲህ ስሜትን እንዲህ አታስብ ማለት አይቻልም። መልካም የሆነውን ነገር በተለይና የሚደንቅ ሰው ነው። ዝም ብዬም አይደለም። ቅዱስ ዮሐንስ አፈወርቅ ነው ይህን ተጽዕኖ ያሳደረብኝ። የቅዱስ ጳውሎስ ድካሙ ያሳዝናል እና ከሀገር የሚሰፋ ልብ ያለው ሰው ነው ቅዱስ ጳውሎስ። ከሀገር የሚሰፋና በሮሜ ያሉ ክርስቲያኖችን እነዚያን ሁሉ ምእመናን ቆጥሮ የሚጽፍ እገሌ ደህና ነው ወይ እገሌ ደህና ነው ወይ የሚል እያንዳንዱ ሰው በጸሎት የሚያስብ ትዕግስተኛና ለታመሙት ሁሉ መድኃኒት ያለው የቤተ ክርስቲያን ሐኪም ነበረ ቅዱስ ጳውሎስና ለማን ትዕቢት ላመመው የትዕቢት መድኃኒት ይሰጠዋል፣ ዝሙት ላመመው የዝሙት መድኃኒት ይሰጠዋል፣ ጠብ ላለበት የፍቅር መድኃኒት ይሰጠዋልና ቅዱስ ጳውሎስ በጣም ብዙ ሰው ነው፣ አንድ ሰው አይደለም። እና እዛ ሄጄ እውነት ለመናገር በጊዜው ምንም ይሄ ቅድስናም ስላልሆነ አስለቅሶኛል ሁላ ዞር ብዬ በጣም ነው ልቤን የነካው። ባገኘው ሁሉ ደስ ይለኝ ነበር ቅዱስ ጳውሎስን
እንደው እንደገና የማየት እድል ቢፈጠር ላየው የምፈልገው ቅዱስ ጳውሎስን ነውና በጣም በጣም ነው እንትን ያለኝ። ከዛ ደግሞ የቅዱስ ጳውሎስ ዌል የሚባል የጳውሎስ ምንጭ የሚባል አንድ አለ። የጳውሎስ የምንጭ ጉድጓድ ከሱ ጋር ምን ግንኙነት እንዳለው ብዙ አይታወቅም። ምናልባት እንግዲህ ይጠቀምበት የነበረው ወይም በጸበልም ሆኖ ሊሆን ይችላል። አሁን ታሪኩ ተቋርጧል። ብዙ የታሪክ ፍልሰቶች ስላሉ እዛ ሂደን አይተነዋል። በበከራ የምትወጣ በባህላዊ በከራ እስካሁን ድረስ የምትወጣ 21 ሜትር ርቀት ያላት ጉድጓድ ናት እንዳየነው። እዚያ ሁላችንም ለበረከት ብለን እንደ እምነታችን ስለሚሆን ጸበል ተረጭተናል። ጠርሴስ ባጭሩ ይህንን ነገር አስታውሳለሁና ቅዱስ ጳውሎስን ሳስታውስ በቃ ቤተክርስቲያን በአጠቃላይ ነው የምትታወሰኝ። ለቤተክርስቲያን የደከመው ድካም እኔ ለምሳሌ አሁን አስተምር ተብዬ ብጠራ ወደማውቃቸው ሰዎች የሚቀበሉኝ ሰዎች ወዳሉበት ከተማ ሂጅ ማርፍበትን አውቄ ነው ማስተምር። ቅዱስ ጳውሎስ ማንንም የሚቀበለው በሌለበት ባይድ ሄዶ ዱላ እንደሚጠብቀው እያወቀ ክርስቶስን ይዞ የሚዞር የመድኃኔ ዓለም ምርጥ ዕቃ ነበረ። ቅዱስ ጳውሎስ የሱን ስም ብቻ ተሸክሞ የሚዞር ምርጥ ዕቃና ትሩ ቢረር ኦፍ ጋድ ተብሎ የሚጠራው ከድንግል ማርያም ቀጥሎ አንዱ እሱ ነው። ይሄ ጸዋሪ እግዚአብሔር ለባሴ እግዚአብሔር የሚባለው። ከዛ ቅዱስ አግናጢዮስ ሌሎችም ቅዱሳን እንደዚህ ይባላሉና ቅዱስ ጳውሎስ የእውነትም የቤተ ክርስቲያን ብርሃንና ፈዋሴ ዶያን ነውና በጣም ይሄንን አስታውሳለሁ። በዓለም ብዙ የክርስቲያን አካባቢዎች የቅዱስ ጳውሎስ መታሰቢያ የሆኑ ነገሮች ይገኛሉ። በስሙ ቤተ እግዚአብሔር ታንጾ ይገኛል። በተወለደበት ቦታ ባስተማረበት ቦታ በመሰረቱ አሻራው ጠፍቶ ሲታይ በጣም ሁለት ነገር ነው። አንዴ በጣም ያሳዝናል። ለጊዜው ቅዱስ ጳውሎስ አንድ እንኳን ትንሽ ቤተክርስቲያን አለመገኘት አሻራው ጠፍቶ በተወለደበት ቦታ ቅዱስ ጳውሎስን የሐዋርያ አሻራው ጠፍቶ ማየት በጣም በክርስትናው ላይ የደረሰው ግፍና መከራ ምን ያህል ጽኑ እንደሆነ ያሳያል። በሌላ መንገድ ክርስቲያኖች ካልበረቱ ካልጠነከሩ ይሄ ጥፋት ጠንካራ ናቸው በሚባሉትም አካባቢ ሊመጣ እንደሚችል ምንም ጥርጥር የለውም። አመልካች ነው። በረገጥነው አፈርና በዳሰስነው ድንጋይ መካከል አንድ ምስጢር አየን። እግዚአብሔር የቅዱሳኑን ክብር በምድር ድንጋይ ላይ ሳይሆን በሰማያዊ መዝገብ ላይ የተጻፈ መሆኑን። ተርሴስ አሻራ ባታስቀርለትም የቅዱስ ጳውሎስ ክብር ዛሬም ድረስ በዓለም ዙሪያ በሚገኙ በሚሊዮኖች በሚቆጠሩ አማኞች ልብ ውስጥ ግን ያው ሆኖ ይኖራል። የተሟላ አገልግሎት በአንድ ማዕድ ከጳጉሜን አስጎብኝና የጉዞ ወኪል አክሲዮን ማህበር ኢትዮጵያዊ ትውፊትን እንዲሁም ዓለም አቀፍ መስፈርቶችን ባሟሉና በስነ ምግባር በታነጹ ባለሙያዎች ተደራጅቶ በሀገር ውስጥና በውጭ ሀገራት የተለያዩ መንፈሳዊ የቢዝነስና ልዩ ልዩ ጉዞዎችን ማዘጋጀትና የማስጎብኘት አገልግሎት። ለድርጅቶ አሊያም ለግሎ መኪና ካስፈለገ ዘመናዊ ባሶች፣ ለፊልድ አገልግሎት የሚሆኑ የተለያዩ ሃርድ ቶፕ ቅንጦ የሆኑ V6 እና V8 እንዲሁም ለሰርግ አገልግሎት የሚሆኑ የተለያዩ መኪናዎች፣ ለጉዞ በረራዎት የሀገር ውስጥና የውጭ አየር ትኬት፣ ያስመጪና ላኪ ንግድ ሥራ ከጳጉሜን። አድራሻችን 22 አክሱም ሆቴል አጠገብ ኮሜት ህንፃ አንደኛ ፎቅ ቢሮ ቁጥር 107 በ0942 11 12 13 በ0903 13 13 13 ጳጉሜን የኢትዮጵያ መልክና ድርሳን።
በተርሴስ ያጣነው የመንፈስ አሻራ የቅዱሳኑን ደማቅ ታሪክ ፍለጋ ልባችን እየናፈቀ ነፍሳችን እየተመኛት ወደ ሁለተኛዋ ከተማ ጉዞ ጀምረናል። እምነት በዓለት ውስጥ ወደ በቀለባት ካፓዶቅያ ቀጰዶቅያ ቃሉን እንግዲህ መነሻውን ከተለያየ ቋንቋ ያደርጉታል። ዋናው አሁን የምንጠራበት መንገድ ከግሪክ በወሰድነው መንገድ ነው እኛ ቀጰዶቅያ የምንለው። እነሱ በቱርኩም በሌሎቹም በቀደምት ቋንቋዎች የተለየ ስም ይሰጡታል። በታሪክ እንግዲህ ረዘም ያለ ታሪክ ያለው ነው። ትርጉሙንም ሁለት አይነት ትርጉም ይሰጡታል። አንደኛ የውብ ፈረሶች ምድር ማለት ነው ይላሉ። በሁለት ተራሮች የጠርሴስ የኪልቅያ ግዛትን ከዚህ ቀጰዶቅያ ካለበት የአናቶሊያ አሁን የቱርኩ ግዛት ስም ሌላ አለው፣ ግን አናቶሊያ የሚል ትልቅ ሪጅን አለ። ከዚያ ውስጥ ነው ያለው ቀጰዶቅያ እና በታች በኩል ከኪልቅያ ጋር የጠርሴስ ተራራ ይለየዋል። የሱ ተቃራኒ ደግሞ የሬስስ ነው እንደዚህ የሚሉት ተራራ አለ እና በዚያ ሁለት መካከል ስላለ አንደኛው የስሙ ትርጉም ዝቅተኛ ቦታ ማለት ነው የሚል የነሱ ትውፊት እንዳላቸው አስታውሳለሁ። እና ቀጰዶቅያ ከጥንት ጀምሮ የረጅም ዘመን ከክርስቶስ ልደት እንግዲህ እንደ ታሪክ መነሻ የሚያደርጉት በመጽሐፍ ቅዱስ ኬጢያውያን የሚባሉ አሉ። ነጭ ኬጢያውያን አሉ። አብርሃም ለምሳሌ ከኬጢያዊ እርሻ ለመቃብር ስፍራ ገዛ የሚል በኦሪት ዘፍጥረት ላይ ተጽፎ እናገኛለን። የዚህ አካባቢ የኬጢያውያን አገር እንደሆነ ይናገራሉ እና ከዚያ ጊዜ ጀምሮ የጥንት ስልጣኔ ያለው ነው። ግሪኮችም ከክርስቶስ ልደት በፊት ሁሉ ስለያዙት ከዚያ በኋላ ቋንቋቸው የግሪክ ቋንቋ ሆኖ ብዙ ስያሜዎች ከዚያ ጋር የተገናኙ ናቸው። ክርስቲያኖች በእስጢፋኖስ ሞት ምክንያት እስጢፋኖስ ሲገደል ወደ ዓለም ሁሉ ዳርቻ ሲበተኑ አንድ የተሰደዱት ወደዚች ቦታ ነው እና እዚች ቦታ መጥተው ነበር ያረፉት። ቅዱስ ጴጥሮስም በአንደኛ ጴጥሮስ ምዕራፍ 1 ቁጥር 1 በጳንጦስና በገላትያ በታናሽ እስያ በቀጰዶቅያ ለተሰደዱ ወንድሞች ብሎ ይገልጻቸዋል እና የክርስቲያኖች የመጀመሪያ ማረፊያ ናት የስደተኞቹ፣ ልክ እንደ አንጾኪያ እንደ ሌሎችም ማለት ነው። ሌላኛው ደግሞ በሐዋርያት ሥራ ምዕራፍ 2 ቁጥር 9 ላይ እንደምናነባው መጥተው ከዚች ቦታ ከቀጰዶቅያም ክርስቲያኖች በመንፈስ ቅዱስ በወረደ ጊዜ በባለ 50 ከተገኙ ክርስቲያኖች መካከል ከቀጰዶቅያ የመጡም ይገኙበታል። ከዛ በተጨማሪ ዋናው ግን አሁን ቅድም እንዳልከው እነዚህ ሶስቱ ታላላቅ የቤተክርስቲያን ምሰሶ ጠበቆች የሚባሉት የቤተክርስቲያን አፖሎጂስትስ የሚባሉት ቅዱሳን የነሱ ማዕከል ናት። kurtar bizi kurtar kötüden ሶስቱ የቀጰዶቅያ አባቶች የሚባሉት ቅዱስ ባስልዮስ ዘቂሳርያ፣ ቅዱስ ጎርጎርዮስ ዘእንዚናዙር ወይም ነባቤ መለኮት እና ቅዱስ ጎርጎርዮስ ዘኑሲስ ናቸው። ሶስቱም የዛ ተወላጆች ናቸው። መንበረ ጵጵስናቸውም በዛው አካባቢ ነው የነበረው እና ቀጰዶቅያ በእነዚህ አባቶች ምክንያት የተለየ ታሪካዊ ቦታ አላት። ሶስቱም የሚባሉት የቀጰዶቅያ አባቶች ነው። anımsayarak kendimizi ve birbirimizi እንግዲህ በቀጰዶቅያን በዋናነት በታሪክ በክርስትና ማዕከልነቷ የምናውቃት በኋላ ይሄ ሶስተኛው ክፍለ ዘመን ላይ ስንደርስ ነው የምናገኛት በዋናነት በስፋት በቤተክርስቲያን ታሪክ ውስጥ ገብታ የምትገኘው። ያ ደግሞ ምክንያቱ የሚሆነው የታላላቁ ሊቃውንት ሀገር መሆኗ ዛሬም ድረስ ለሃይማኖት ምስክር ይጠራ ከተባለ ታላቁ ባስልዮስ፣ ጎርጎርዮስ ዘእንዚናዙር፣ ጎርጎርዮስ ዘኑሲስ የማያነሳቸው ማለት ነው። በታሪክ ብቻ በሃይማኖት ምስክርነት ብቻ ሳይሆን ህይወታቸውም ቢሆን ራሱ ማለት ነው። እንግዲህ ባስልዮስ፣ ጎርጎርዮስ ስንል ወንድማማቾች ናቸው። ከዛም ማክሪና ደግሞ አለች፣ ማክሪና ዘበርድን። እሷ ደግሞ ድንግሊቱ ሴት
እሷም ልክ እንደዛው ከነሱ ውስጥ አንድ ቤተሰብ ናት። ግን እንዴት አይነት የተቀደሰ ቤተሰብ እዚህ እንደነበረበት ነው የምንረዳው። ለዚህ ሁሉ መሰረት የሆነ አንድ ነገር አለ። እነዚህ 3 የቀጰዶቅያ የቤተ ክርስቲያን ጠበቆች የሚባሉት አባቶች እንዲገኙ ቤተሰቦቻቸው ትልቅ አስተዋጽኦ አድርገዋል እና ከነዚህም ቅዱስ ጴጥሮስ፣ ቅዱስ ባስሌዮስ፣ ቅዱስ ጎርጎርዮስ ሶስቱም የአንድ ሰው ልጆች ናቸው። ሶስቱም ጳጳሳት ናቸው። ለዚህ አስተዋጽኦ ያደረጉት እናታቸው ሂሜያልያ ትባላለች እና አያታቸው ማክሪና እና ትልቅ እህታቸው በአያታቸው ስም የምትጠራው ታላቋ ማክሪና መምህሬ እመቤቲቱ የሴቶች ታላቅ እያለ የሚጠራት በመጽሐፉ ቅዱስ ጎርጎርዮስ ያቺ ታላቅ እህታቸው በተለይ ቅዱስ ጎርጎርዮስ ዘኑሲስን በትምህርቱ እንዲተጋና ገዳማዊ ሕይወትን እንዲያተኩር ወደ ዓለማዊ ትምህርት ሊያተኩር የነበረውን የመለሰችው እሷ ናት። ቅዱስ ባስልዮስ ዘቂሳርያም ፍልስፍናን ያስተምር የነበረውን ከንቱ ምድራዊ ትምህርትን ከማስተማር ሕያው መለኮታዊ መንግስትን ወደ መስበክ ያመጣችው የእሷ ተጽዕኖ ነው ይባላልና አሁንም ቢሆን የትዳርና የቤተሰብ ቅድስና ትልቅ አባቶችን በማፍራት ረገድ መተኪያ የሌለው አስተዋጽኦ የሚያደርግ ነው በክርስትናው ዓለምና ያንን የምንማርበት ነው እና የቤተሰብ ሕይወት አሁንም ትኩረት ሊሰጣው የሚገባ ነው። ካልተቀደሰ ቤተሰብ የተቀደሰ አባት ሊገኝ አይችልምና ማለት ነውና ኒሲያ እነዚህ ቂሳሪያ፣ ኒቅያ፣ እንዚናዙ የሚባሉት ካረፍንባት ከቀጰዶቅያ ከተማ 85 80 እና 75 ኪሎ ሜትር የሚርቁ ናቸው። የተለያዩ ቦታዎች ላይ የሚገኙ ከቀጰዶቅያ 85 ኪሎ ሜትር 75 ኪሎ ሜትር እና 80 ኪሎ ሜትር ላይ ርቀው ነው ሶስቱም የሚገኙት ማለት ነው። እነዚህን አባቶች ያገኘንባት ከተማ ናት ቀጰዶቅያ። እንግዲህ እነዚያን አባቶች ቀደም ብዬ ለመግለጽ እንደሞከርኩት በማስተማርም ብዙ የደከሙ መጻሕፍትን በመጻፍም ልክ እንደዛው ብዙ የደከሙ ናቸው። እነዚህ ቅዱሳት መጻሕፍትን በመተርጎም ረገድ አሁን በጣም ብዙ የምንጠቀምበት የቅዱስ ጎርጎርዮስ ዘኑሲስን ትርጓሚያት ነው በጣም በብዛት የምንጠቀማቸው ለማጣቀሻነትም ለሌሎችም በሃይማኖት አበውም በሌሎችም ውስጥ ደግሞ የምናገኛቸው ጽሁፎቻቸውና ለመናፍቃን የሚሰጡት ምላሽ ያ ዘመን እንዳጋጣሚ ሆኖ መናፍቃን በተለይ አርዮሳውያን በጣም ቤተክርስቲያን እንዲያውኩ የነበረበት ዘመን እንደሚታወቀው በታሪክ እና ያንን በመከላከል ረገድ አሁን ያለነሱ ያንን ፈተና ቤተክርስቲያን መወጣት በጣም ከባድ ነበር። ያው እግዚአብሔር የሚያስነሳው በየዘመኑ በጣም ብዙ ሰው አለ። ያለ ገሌ አንልም። እንደ እግዚአብሔር የሚያስነሳው ብዙ ነገር ስላለ ምክንያቱም የቤተ መቅደሱ አገልጋዮች መዘመር ቢያቆሙ እነማን እንዳስነሳ ስለምናውቅ ሕፃናትን አልታሰቡም፣ የቢታንያ ድንጋዮች አልታሰቡም። እነዚያ ምእመናን የተሰበሰቡ በዓል ለማክበር የተሰበሰቡ ሰዎች ሆሳዕና በአርያም ብለው ይዘምራሉ ተብሎ አልታሰበም። ምክንያቱም የዳዊትን መዝሙር በቃላቸውም ቢሆን ጠንቅቀው የሚያውቁት ፈሪሳውያን ነበሩ። እነሱ ዝም ሲሉ እግዚአብሔር ያስነሳውን እናውቃለን። ሆኖም በዚያ ዘመን እንግዲህ አብሪ ከዋክብት የምንላቸው እንግዲህ እንደ 7ቱ ከዋክብት እንደምንላቸው ወይም በ3ቱ ከዋክብት ብለን እንደምንጠራቸው እነዚህም ታላላቅ አባቶች በዚያ ዘመን ከዋክብት ብለን የምንጠራቸው ናቸው እና እያሳደዱ የሚያጠፉት ሰይጣን ነው። እያሳደዱ የሚያጠፉት ትምህርተ መናፍቃንን ነው። እንደዚህ አይነት ስራዎች ሲሰሩ የነበሩ በመሆናቸው በተለይ በአጽራረ ቤተክርስቲያን በሚበዙባቸው ዘመናት ለሚኖሩ መምህራን በጣም አብነት ይሆናሉ እና ደግሞ በውስጥ ለውስጥ ሽኩቻ ጎርጎርዮስ ዘንዚናዙን ስናነሳ በውስጥ ለውስጥ ሽኩቻ እንኳን የሚመጡ ፈተናዎችን እንዴት ማለፍ እንዳለብን በትህትናና ቅድስናን በተሞላ አነጋገር ነው እሱ ያለፈው ማለት ነው። እኔ ከዚህ ጉባኤ መውጣቴ የሚጠቅም ሆኖ ከተገኘ እንደ ዮናስ ከመርከብ ወጥታችሁ ጣሉኝ። ይሄ እንግዲህ እሱ ህይወቱን የመራበት ያመነበትን ቃል ነው የተናገረው። ግን ደግሞ ለቤተክርስቲያን ትልቅ ጥቅም የሰጠ ምክንያቱም በዛ ላይ እሱን የሚደግፍ ይኖራል፣ እሱን ደግሞ የሚጠላ ይኖራል። ከዛ ሽኩቻ ቤተክርስቲያንን አድኗታል ከታሪክ ጠባሳ ማለት ነው እና በእንደዚህ አይነት መንገድ የሄዱ በመሆናቸው ለመምህራን ትልቅ አብነት የሚሆኑ አባቶች ናቸው እነዚህ ሰዎች። Kendimizi ve birbirimizi ve bütün yaşamı ከተርሴስ ተነስተን ወደ ካፓዶቅያ ስንመጣ ተፈጥሮ ራሷ
የጸሎት ቤት ሆና እናገኛታለን። እዚህ ከመሬት በታች በዚህ ጠባብ ዋሻዎች ውስጥ ስንገባ የቅዱሳኑ የጸሎት ማዕጠንት ዛሬም የሚሸት ይመስላል። ክርስቶስ እዚህ ቦታ ላይ ክርስቲያኖች እምነታቸውን ለማዳን ከዓለም ተለይተው በጾምና በጸሎት ኖረዋል። እንግዲህ ይሄ ያየነው የምድር የውስጥ ዋሻ ከተማ በተመለከተ ካየነው ካያማክሊ ነው እንደዚህ ነው የሚሉት በእነሱ አጠራራቸው። እሱ ራሱ ያ ዋሻ 3000 ዓመት ያስቆጠረ ነው እና ከጠላቶቻቸው ለመጠበቅ በዚያ ዘመንም ያዘጋጁት ነው። የቱር ጋይዳችን እንደገለጸልንም እንግዲህ ከሌሎቹም ምንጮች እንደሚገልጹት በጣም የሚያስገርም ነው እና መሰረቱ ከኬጢያውያን ዘመን አንስቶ ይሁን እንጂ ግን የሰፋውና ብዙ ሰው የያዘው ደግሞ ከ4ኛውና 5ኛው ክፍለ ዘመን ክርስቲያኖች ከኖሩበት ጊዜ በኋላ እና በዚያም ዘመን በኬጢያውያን በኋላ በነበረው ዘመን ጠላት ሲመጣባቸው ይሄ ደልዳላና እንትን መሬት ስለነበረ ከዛ የሚደበቁበት ዋሻ ነው የሰሩት። ከመሬት በታች በጣም ርቀት እንግዲህ በጣም አስደናቂ የሆነ እንትን ነው ያለው። እንደሚባለው እስከ 30,000 መያዝ የሚችል በጣም የተለያየ ደሞ ውስጡ ስንገባ እንዳያችሁት እንደተመለከታችሁት የተለያየ ቅርጽ ያለው በጣም የሚገርመው ግን ይሄ ስልጣን ያላቸውና የሌላቸው የመኳንንቱና የተራው ህዝብ ራሱ መኖሪያ ከውስጡም ይለያያል። 3 ወር 4 ወር ድረስ ምግባቸውን ይዘው ንጹህ አየር እንዲያገኝ ንጹህ ውሃ እንዲያገኝ አድርገው ምግባቸውንም አጠራቅመው 3 ወር 4 ወር ድረስ የሚቀመጡበት በጣም የሚያስገርመው ነገር ደግሞ ከዚህም ሁሉ በላይ ከውስጥ ራሱ አንዳንድ ጊዜ ወይን እንስሳዎቻቸውን ሁሉ ይዘው ይገቡ ነበረ። ወይን ራሱ ተክለው የሚያበቅሉበት የሚያፈሩበት ምክንያት አሁን ያ ዛሬ አላየነውም። ረጅም ነው። አሁን ለጤና ስጋት ምናምን ስለሚሆን ይመስለኛል ከተወሰነው ብቻ ነው ገብተን እንድናየው ያደረገውና ይሄ እነዚህና በተፈጥሮ ልክ አሁን እንደምናያቸው አለታማ የሆኑ ይሄ እንግዲህ የቮልካኖ ውጤቶች የሆኑ በጣም አስገራሚ የሆኑ እንደ ዋሻም እንደ መኖሪያ ቤትም የሚጠቀሙባቸው ብዙ አይነት መገለጫ ያለው ነው። ይሄ የቀጰዶቅያ ምድር የሚባለው ይሄ በተለያየነው ዋሻ በጣም አስገራሚ ብዙ መገለጫዎች አሉት እና ለመኳንንቱ ሲሆን አሁን ዋሻ ውስጥ ቁመታቸው ይሄ ጣራው ረዘም ሰፋ ያሉ እስከ 3 ልጆች 4 ልጆች የሚያስተኛ እንደተን መኝታ ቤት ያላቸው ዋሻዎች አሉት እና ደግሞ ያ ሰርክል አይታችሁት እንደሆነ መግጠሚያ ያለው የድምጽ ጠላት ሲመጣ የመልእክት ማስተላለፊያ ቀዳዳዎች አሉት። በጣም የሚገርም አይነት ነገር ያለው ነው። ቀጰዶቅያ እንደዛ ያለው ነው። ሌላው ቀርቶ የቀጰዶቅያ አባቶች እንግዲህ አንዱ የሚታወቁት ለምሳሌ ቅዱስ ባስልዮስ የሕግጋተ እግዚአብሔርን በተግባር ለእያንዳንዱ ሰው በሚሆን በማስተግበር ይታወቃልና ለምሳሌ ድሆችን መርዳት የሚለውን በሽተኞችን መርዳት የሚለውን እሱ ነው ትልቅ ቦታ የሰጠው። ምንድነው ያደረገው? በዚያ ዘመን እንኳን ብዙ ድሆችን ወደ አካባቢው ሰብስቦ ወንዶቹን በአንድ አካባቢ መኖሪያ ሰርቶ ሴቶቹን በአንድ አካባቢ መኖሪያ ሰርቶ ያው ንጽህናን ቅድስናን ጠብቀው እንዲኖሩ በማድረግ እና እነዚያን የታመሙ የተቸገሩ ረዳት ጧሪ የሌላቸውን አሁን በአሜሪካ ነርሲንግ ሆም ወይም በየትም ሀገር ነርሲንግ ሆም የሚባሉት ረዳት የሌላቸው ሰዎች የሚጦሩባቸውን የእንክብካቤ ቦታዎች እና ሆስፒታሎች እነዚህ ሆስፒታል የሚለው ቃሉ ራሱ ሆስፒታሊቲ እንክብካቤ ነው። ተፈጥሮው ራሱ ከዚህ ከክርስትናው የመጣ ነውና ለነዚያ መነሻ የሆነው ቅዱስ ባስልዮስ ዘቂሳርያ ነው። በታሪክ እንደሚታወቀው እሱ ከዚያ ለወንዶች ለብቻ መኖሪያ ለሴቶች ለብቻ መኖሪያ አድርጎ ሲንከባከብ ሲረዱ እንዲኖሩ ነው ያደረጋቸው። እንዲያውም በታሪኩ ተላላፊ በሽታ ገብቶ እነሱን ሲገላቸው የሚረዷቸው ክርስቲያኖች እነዚያን የሚረዱትን ላለመርዳት ወደ ኋላ አላሉ።
እየገቡ እየረዱ እንደ ሰማዕትነት እየቆጠሩት በጣም ብዙ ሰው አልቋል። እና ያ ቅድሚያ ዋና ዓላማው መንከባከብ ነው የነበረው። መንከባከብ ማለት የሰው ድርሻ ለሌሎች ሰዎች በጎ ማድረግ፣ ሲርባቸው ማብላት፣ ሲጠማቸው ማጠጣት፣ ማልበስ፣ ገላቸው ማጠብ፣ የሚያስፈልገው እንክብካቤ ማድረግ ኬሪንግ ነው የነበረው። በኋላ ግን እየቆየ ሄዶ ኪውሪንግ ወይም ማዳን ከበሽታቸው ማዳን ሕክምናው እየበለጠ የመጣው ከ11ኛው ክፍለ ዘመን በኋላ ነው ይላሉ። እና እንግዲህ ይሄ ቀጰዶቅያ ማለት ይሄ የተወለደበት ማለት ነው፣ ወይም ሕክምና የተወለደበት። ለዛ ነው አሁን ሐኪም ቤት ስንሄድ የወንዶች ዋርድና የሴቶች ዋርድ ተለይቶ የምናገኘው። ሲጀመር በክርስትና በቅዱስ ባስልዮስ ስለተጀመረና በክርስትናው ቤተ መቅደስም የወንዶች መቆሚያ የሴቶች መቆሚያ ለየብቻው እንደሆነው ከዚያ ከአይሁድ ስርዓት አምልኮ ጀምሮ ወንዶችና ሴቶቹ ለንጽህና እና እንዲያውም እነሱ ያደርጉ የነበሩት በሳምንት 3 ቀን የተለየ ዝግጅት ይደረግላቸው ነበረ ከሚረዱት ውጪ ረቡዕና ዓርብ። በነገራችን ላይ በዚያ በሚረዱበት ታመውም እንክብካቤ በሚደረግላቸው ወቅት የፍስክ ምግብ በማንኛውም ጊዜ አይበሉም ነበር ይላሉ። በማንኛውም ጊዜ የጾም ምንለው ምግብ ነበር እንዲበሉ የሚደረጉት፣ ልክ የንስሐ ሕይወትም ጭምር እንዲኖሩ እያደረጉ እና ያ እግዚአብሔር እንዲፈውሳቸው ከእግዚአብሔር ጋር በመታረቅ እንዲፈወሱ እያደረገ ነው የመጣ እና እንደዛ ረቡዕና ዓርብ ቃለ እግዚአብሔር ይማራሉ። ቅዳሜና እሁድ ደግሞ እንዲቆርቡ ይደረጋሉ። የሚድኑትም በመንፈሳዊ ሕክምና በቃለ እግዚአብሔርና ይህም በመሰለው ያው ቀጰዶቅያና የዚህ አሁን ቱርክ በሚባለው ሀገር ያሉትን የጥንት ቤተክርስቲያኖች ስናያቸው በሙሉ ደግሞ የጸበል ቦታዎች አሏቸው። ክርስቲያኖች በዚህ ይጠመቃሉ፣ ይፈወሳሉ። ግን ቅዱስ ባስልዮስ ባጀመረው እርዳታ ወይም ችግረኞችና በሽተኞችን መርዳት ቅድሚያ የሚሰጠው መንከባከቡ ነው እንጂ መዳናቸው አልነበረም። ምክንያቱም መዳን የእግዚአብሔር መፈወስ የእግዚአብሔር ስራ ስለሆነ ክርስቲያኖቹ ለመርዳት ነው እና ይሄ አክሞ የማዳንን ነገር ወደ አንደኛ ደረጃ እየወሰደው የመጣው ከ11ኛው ክፍለ ዘመን በኋላ። ከዚያ በኋላ አንድ ሰው ሆስፒታል የሚገባው ለመዳን ነው ታክሞ ማለት። በፊት ግን እንደዚህ አይነት ከዚያ በፊት በነበረው የሚገባው ለመረዳት ነው እንጂ መዳን እግዚአብሔር ካመጣው አመጣው ካላመጣውም ጉዳያቸው አልነበረም። እና ይሄ ሁሉ የተጀመረበት ታሪካዊ የክርስቲያኖች አካባቢ ነው። ለዓለምም አሁን የሕክምናንና በዚህ አይነት በሽተኞችን አንድ ቦታ አስገብቶ በመርዳት አሁን ሆስፒታል የምንለውንና ይህን የመሰለውን ነገር ለመወለዱ ምክንያት የሆነው ቅዱስ ባስልዮስ የጀመረው እንቅስቃሴ ነው። እና ቀጰዶቅያ ልክ እንደ አንጾኪያ ሁሉ እንደ ተርሴስ ሁሉ እንዲሁ የቀደሙ አባቶቻችን ተጋድሎ ድካም በጊዜው ጊዜ ስራ ሰርቷል። ዛሬም በሌላው ዓለም ስራ ይሰራል እስከ ዓለም ፍጻሜ ድረስ። ግን አጽማቸው ያረፈበት በእግራቸው በኪደተ እግራቸው የተቀደሰው የተባረከው ብዙ የደከሙበት የወጡበት የወረዱበት በአርዮሳውያን የተሳደዱ ከቦታ ቦታ እንደ ዛሬ መኪና ሌላ ነገር ባልነበረበት በእግራቸው በበቅሎ በምን ብዙ ደክመዋል ከብዙ ውጣ ውረድ ጋር። ግን ያን ሁሉ ወጥተው ወርደው ያገለገሉበት ያ ሁሉ የደከሙበት መንበረ ጵጵስናቸው መካነ መቃብራቸው ሳይቀር ግን ዛሬ ዝክሩ መታሰቢያው ምልክቱ የለም። ጥንት ቦታው የት እንደነበረ እንኳን ሊታወቅ እስከማይችል ድረስ ነው ዝክሩ የጠፋው ማለት ነው። እና አገር ሲጠፋ ታሪክ ሲጠፋ ምን እንደሚመስል ለማየት ቀጰዶቅያ መሄድ ቱርክ መምጣት በራሱ አፋውጥቶ ይናገራል። የተርሴስ ጉድጓድ የሰጠን መንፈሳዊ ጥማት በካጳዶቅያ ዋሻዎች ውስጥ ባገኘነው ጽናት ታትሟል። እነዚህ ሁለት ከተሞች የክርስትና መሰረትና ዋጋ በልባችን ውስጥ ቀርጸውታል። ነገር ግን ጉዟችን እዚህ ላይ አያበቃም። የሐዋርያት እግር የረገጧቸው የታሪክ ማህደሮች ገና ያልተገለጡባቸው ሌሎች ከተሞች ወደፊት ይጠብቁናል። ወደ ኢቆንያና የቅዱስ ዮሐንስና የቅዱስ ጳውሎስ የሐዋርያዊ አገልግሎትና የተጋድሎ ስፍራ ወደ ሆነችው ወደ ኤፌሶን ጉዟችን ይቀጥላል።